ያለውኝ እንደማንኛውም ሰው እንደሚያደርገው በሩን ዘግቶ እንደሚባልገው እኔም አዎ እንደዛ አድርጌያለሁ። አለቀ። ያለፈን ታሪኬን አይደለም ዛሬ የምኖረው። ወደዚህ ሂጂ። ቤተሰብ ቢኖር በፊት አትንኪኝ። ስነ ስርዓት ባለቤቴ ውጪ ነው ያለው። ግን በቃ እሺ ምንም ይሁን የትም ይሁን ይሄን ቪዲዮ ካየው ምናምን ነገር ይቆጣኛል ወይ ይፈታኛል። ስህተተኛ ነኝ። አሁን ስህተተኛ ነኝ። በደለኛ ተቀብያለሁ። ሁሉንም ይቅርታ እየጠየኩኝ ነው። እዚች ጋር ፊት ለፊታችሁ ቆሜ እኔ ይቅርታ እየጠየኩ ነው። በቃ ተሳስቻለሁኝ። አዎ ተሳስቻለሁኝ። ልታስፈራ እንግዲህ እኔ ቆንጆ እኔ ጣፋጭ ጋትረሺ ይሄ ቪዲዮ ወይ ጠብቂ ወይ መጥሽ ብር ይታለብሽ። አታስመስይ አንዴ ተኝተሽ ከኔ ጋር ሰላም። እንግዲህ የለቀቀችው ቪዲዮ በጣም የሚያሳፍር ሚኪ ጋር ተኝታ እንደተነሳች ነው ቪዲዮውን የምትናገረው። ራሷ ግን ልጆች አለሽ፣ እናት አለችሽ፣ እህት አለችሽ። ባልሽንም ልታናድጂ ልቀቂ። እውነትም ይሁን ውሸት አላህ ዋለም፣ እኛ የምናውቀው ነገር የለም። ግን ለአንዳንድ እንደ ሙስሊም አንድ ሰው ምን ያህል በእምነቱ ደካማ ቢሆን እንኳን እንደዚህ አይነት የዘቀጠ ስራን ሚዲያ ላይ አይለቅም። ምን ያህል ነው የገንዘብ ጥማትሽ እንደዚህ አናትሽ ላይ ወጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑን 15 ቀን ጠፍቻለሁኝ እላችኋለሁ። መጥቻለሁ። ሞኔታይዜ ተነስቶብኝ ደብሮኝ ነው እላችኋለሁ። ኢክራም እንግዲህ ሰሞኑን የለቀቀችውን ቪዲዮ ያለችበትን እያያችሁ ነውና ምንድን የታዘብኩት የሰው ልጅ ገንዘብን እኮ ወላሂ ለምናችሁ ታገኛላችሁ። ለምናችሁ ጉድ አንድ ሰሞን ነው በቃ የሆነ ነገር ልትባሉ ትችላላችሁ። እንደዚህ ዩቱብ ላይ የሚያስጠይፍ ነገር ማጥፋት እንኳን የማትችሉትን ነገር ቪዲዮ ለቃችሁ ገንዘብ ከምታገኙ ወላሂ ለምናችሁ በቃ ያ ጠባሳ ያ ቪዲዮ ቢለቀቅባችሁ ይሻላል። እንደዚህ አይነት ውርደት፣ እንደዚህ አይነት ቅሌት እናት እንደው በአሁን ሰዓት እኮ እውነቱን ነው የምነግራቸው። ቤተሰቦቻችሁ እንኳን ሶሻል ሚዲያ ተጠቃሚ ባይሆኑ ጎረቤት ያንን ቪዲዮ አምጥቶ ለወላጅ ያሳያል። አስበው በቃ ዙም አድርጎ አይኗ እንኳን ባያ ያልኳችሁ ዙም አድርጎ ድምጿን ሰምታ እንኳን ይተረጉምላታል እንጂ አሁን ትውልድ አይተውም። ግን እንደዚህ ይሄን ያህል ምን ያህል ገንዘብ ወዳጅ ብትሆኚ ነው? ምን ያህል የገንዘብ ጥማት ቢኖርብሽ ነው? ባሌ ስደት ነው ያለው። እኔ ሲጀመር ወላሂ ነው የምላቸው የዛኔ ራሱ እርጉዝ ነኝ ስትል ራሱ አላህ ነው የሚያውቀው፣ አላመንኳትም። ቀለበት አሰርኩ ብላ 2 ወር ሳትቆይ ነው ምን ኒካ ላስርን ብላ 2 ወር ሳትቆይ እርጉዝ ነኝ ነው ያለችው። ልጁ ራሱ ከሰውየው እንዳልተረገዘ ራሱ ወላሂ ገና በ2 ወሯ ኒካ አሰርኩ ብላ አረገዝኩ ስትል የዛሬውን የተጠራጠርኩት ማለት ነው። ልጁ ራሱ በትክክል እኔ ዲኤንኤው ራሱ ስህተት ነው ብዬ ነበረ፣ ሚኪ አያደርግም ብዬ ነበር። ግን አሁን ደግሞ የመጨረሻ ውርደትሽን ትተሽ ደግሞ የባሰ ነገሮችን ደግሞ እያከረረችው በቃ ጥሩ ነገር እንደሰራሽ ሰው እሱ ስር እየተወሸቅሽ ነገር ለመጀመሪያ እኮ ህይወትሽን ያበላሸሽው በራስሽ እጅ ነው። ቢያንስ እንኳን ነገን የሚባል ነገር አለ። ልጆች አሉሽ፣ ቤተሰብ አሉሽ። እናትሽ እንደዚህ ባንቺ የተነሳ ምን አለችሽ ባለፈው? ባንቺ የተነሳ እኮ ቀጥልን ያርኩት ንድድን ያልኩት አለች። በቃ ሞቴን የተመኘሁት አለች። ሰው እኮ እንቅልፍ ተኝቶ ያድራል። እኔ ባንቺ የተነሳ እንቅልፍ ተኝቼ አላድርም አሉ። ተቃጠልኩ እንደ እሳት አሉ። ምን አንቺ ለእናትሽ ብታዝኒላትት? እናትሽ እንደዚህ ግርጥጥ ብላ የሰው አይን እየገባች ሚዲያ ላይ እያመጣች ጥሩ ልብስ እንኳን እንዶ የሚያምርባት የሆነ ሽፍን የምትል እንኳን ልብስ እንኳን አታለብሻትም። እንደዚህ አንገቷን ባዶ ቁንጥር ያለች ሻሽ አሳሰረሻት ተዘሻት እየመጣሽ አንድ ቡቲክ ሙሉ ልብስ እንኳን ለባለሽ ብለሽ ሸጠሽ እንኳን ለእናትሽ እንኳን አንድ የሚያምር እንደው የሆነ እንኳን ወላሂ አሁን ገብቼ ማለት ነው የሆነ ቪዲዮአቸውን ይዤ ልመጣ ብዬ እንኳን ብፈልግ ወላሂ ነው የምላችሁ ከማግባቷ በፊት እንኳን ቪዲዮ የሆነ እስከታች ድረስ እንኳን ፈልጊ በቃ የሆነ አይን የሚሞላ ቪዲዮ እንኳን እናትየው የላቸውም ማለት ነው። ቢያንስ አንቺ ውጭ ላይ ነው በቃ እንደ ቆራ ቋቋቋ እያልሽ የምትመጪው። እኔ በጣም ነው የምወድሽ ነበር፣ በጣም ነው የማዝንልሽ ነበር። ግን አሁን ላይ በጣም እየወረድሽ እየዘቀትሽ ነው የመጣሽው። ምን አለ ይሄ ገንዘብ ጥንቅር ብሎ ቢቀር
ማንነትን ሽጦ ራስን አዋርዶ እምነትን አዋርዶ ቤተሰብን አዋርዶ ገንዘብ የሚገኝ ገንዘብ ምን ጥንቅር ብሎ ባፍንጫ ቢወጣስ? እስቲ ዛሬ ሶሻል ሚዲያ ላይ ታዋቂ የተባሉትን እያየናቸው ነው። እንደ ቅጠል ጥውልግ ብለው እየወደቁ ታሞ እንኳን እንደ ሰው ሳያስታምማቸው እየሞቱ በዚህ ናህል ምኑ ነው የሚያጓጓው? ሶሻል ሚዲያ በዚህ ናህል ዘግጦ መውረድ ምኑ ነው የሚያጓጓው? የሶሻል ሚዲያ ገንዘብ ማን ተደስቶበት ረጅም እድሜ ይኖረው? ወላሂ አንሞኝ። አላህ ለሁላችንም ልቦና ይስጠን። ምንም ምን ያህል ምንም ነው የሚያጓጓው? የምናያቸው ታዋቂ የተባሉ ፌመስ የተባሉ ቤታቸው እያንዳንዱ ለቅሶ ብቻ ነው። ቤታቸው እንዳለ አዘን ብቻ ነው። እንደዚህ ገና ሶሻል ሚዲያ ላይ እንኳን ጥሩ ሀላል ነገር እንኳን ሰርታችሁ ፈተናው ብዙ ነው። እንኳን እንደዚህ አይነት የሰውን ልብ የሚሰበር ስንቱ ኡማን ልብ የሚያሳምን ስንቱ ኡስታዞች የሚመለከቱት ሶሻል ሚዲያ ላይ መቼም የተለቀቀ መከረኛ ቲክቶክ አንዳንድ ነገር ላይ ሲገባ ሰው ማየቱ አይቀርም። ተደራሽነት አለው። ኧረ አላህን እንፍራ።